ሰላም ጤና ይስጥልኝ። በድጋሚ በሌላ በሐዘን መረጃ ተመልሼ መጥቻለሁኝ። እዛው አርሲ ላይ ነው ያለነው። አርሲ ላይ በኦቦምሳ ወረዳ ላይ ትናንትና በጋዶ ቀበሌ ውስጥ 6 ሰዎች በጥይት እንደተገደሉ ዘግቤላችሁ ነበር። አንዳንድ ሰዎች 5 ነው እያሉ ነው። ነገር ግን በእርግጥ 6 የሞቱ ሰዎች ነበሩ። ከዛ በተጨማሪ እዛው ላይ ወጣ ብሎ በሌላ ቀበሌ ላይ እዛው አርሲ መርቲ ወረዳ ውስጥ ከኦቦምሳ ወጣ ያለች ቀበሌ ላይ ነው ፈረቀሳ ትባላለች ያቺ ቀበሌ። እዛ ቀበሌ ውስጥ እንዲሁ አንድ ሰው በእርሻ ላይ እንዳለ ኦርቶዶክስ የሆነ ሰው ማለት ነው በጥይት ተገድሎ ሞቷል። ስሙም እንዳለ መኮንን ይባላል። ስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድና የተከበራችሁ የ16 ሚዲያ ተከታታዮች እንዴት አላችሁልኝ? በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬም በአዲስ ቪዲዮና በወቅታዊ ጉዳዮች ተመልሼ ወደ እናንተ መጣሁ። ዛሬ እጅግ የሚያሳዝን ዜና ነው ወደ እናንተ ይዤላችሁ መጣሁት። አሩሲ ሀገረ ስብከት ላይ አሁንም ምዕመናን እየተጨፈጨፉ ይገኛሉ ማለት ነው። በዛሬው ዕለት እስከ 19 ምዕመናን ተጨፍጭፎ ተገድለዋል ማለት ነው። ቀደም ብለን የምናየው ቪዲዮ ሲሆናል። በሁለተኛ መረጃችን የሚሆነው እንዲሁም ደግሞ በትላንትናው ዕለትም ምዕመናን 6 ምዕመናን ተገድለዋል ማለት ነው። ይሄ ጭፍጨፋ ይቁም ብለው ብዙ ኦርቶዶክሳውያን ድምጽ እየሆኑ ይገኛሉ ማለት ነው። እናንተም ታዲያ ይሄን መልእክት ለሞላ ዓለም እንዲደርስ ሼርና ላይክ እያደረጋችሁ ትጀምራላችሁ ማለት ነው። ለዓለም አቀፋዊ የሚዲያ ዘመቻም ተጀምረዋል ማለት ነው። በትላንትናው እሱንም ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ይሄው ፈረንጆችም እየዘገቡ ይገኛሉ። እነሱንም ቪዲዮዎች ሰብስቤ ይዤላችሁ መጥቻለሁ። ወንድሞቻችንም በእንግሊዝኛ ቋንቋ እንዲሁም ደግሞ በአረበኛ፣ በኦሮሞኛ፣ በሌላ በተለያዩ ቋንቋዎች ድምጽ እየሆኑ ይገኛሉ ማለት ነው። እሱንም ቪዲዮ አብረን የምናየው ይሆናል። በቪዲዮ እንደምትማሩና አዳዲስ መረጃዎች እንደምታገኙ ስለማልጠራጠር ላይክ በማድረግ ጀምሩልኝ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። ሰላም ጤና ይስጥልኝ። በድጋሚ በሌላ በሐዘን መረጃ ተመልሼ መጥቻለሁኝ። እዛው አርሲ ላይ ነው ያለነው። አርሲ ላይ በኦቦምሳ ወረዳ ላይ ትናንትና በጋዶ ቀበሌ ውስጥ 6 ሰዎች በጥይት እንደተገደሉ ዘግቤላችሁ ነበር። አንዳንድ ሰዎች 5 ነው እያሉ ነው። ነገር ግን በእርግጥ 6 የሞቱ ሰዎች ነበሩ። ከዛ በተጨማሪ እዛው ላይ ወጣ ብሎ በሌላ ቀበሌ ላይ እዛው አርሲ መርቲ ወረዳ ውስጥ ከኦቦምሳ ወጣ ያለች ቀበሌ ላይ ነው ፈረቀሳ ትባላለች ያቺ ቀበሌ። እዛ ቀበሌ ውስጥ እንዲሁ አንድ ሰው በእርሻ ላይ እንዳለ ኦርቶዶክስ የሆነ ሰው ማለት ነው በጥይት ተገድሎ ሞቷል። ስሙም እንዳለ መኮንን ይባላል። እንዳለ መኮንን እድሜው ከ56 እስከ 60 የሚጠጋ ሰው የነበረ ሰው ነው። በእርሻ ላይ እንዳለ ትናንትና ገለውት ሄደዋል። እሱንም ማለት ነው። ይሄኛው ሌላ ነው። ትናንትና የሞቱት 6 ሰዎች ደግሞ ዛሬ እዛው ኦቦምሳ መድኃኔዓለም ቤተክርስቲያን ይቀበራሉ። ቀብር ስነስርዓቱ ላይ ግን የመንግስት ባለስልጣናት መጥተው ጉዳዩ ቀብሩ እንዳይፈጸም እየተከላከሉ፣ በተለይ በአንድነት በአንድ ህብረት አንድ አካባቢ ላይ እንዳይቀበሩ ተበታትነው እንዲቀበሩ እያስገደዷቸው እንደሆነ እየሰማን ያለ ነው። ይሄም ደግሞ ምንም ችግር አልተፈጠረም በሚለው ለሪፖርታቸው አመቻችተው ዘገባዎችን ለመስራት ፈልገው ካልሆነ በስተቀር ኦርቶዶክሳውያን ሲገደሉ በአንድነት መቀበሩ ችግር አልነበረውም። ነገር ግን የኦቦምሳ ያለው ባለስልጣናት ግን ጉዳዩ ሃይማኖታዊ እንዳይመስልባቸው ይሁን በምን ይሁን ባልታወቀ ሁኔታ ላይ ኦርቶዶክሳውያኑ በአንድነት እንዳይቀበሩ በህብረት እንዳይቀበሩ ጭምር እየተከላከሏቸው ነው። እንግዲህ አዲስ መረጃ ካለ ተመልሼ እመጣለሁኝ። ዛሬም በአርሲ ምድር ላይ የኦርቶዶክሳውያን የደም ድምፅ ጥሪውን አላቆመም። አሁንም ባለማተብ ወገኖቻችን እየተገደሉብን ይገኛሉ። የቀሩ ምዕመናን እባካችሁ ድረሱልን ብለው ጥሪ ቢያሰሙም የሚደርስ አካል ግን አልተገኘም። ይህንን ጉዳይ በመወትወት ለዓለም አቀፉ ማህበረሰብ በማሳወቅ ጥሪ በምናሰማበት ወቅት ድምጻችሁን የነፈጋችሁ በቤተ ክርስቲያናችን ያላችሁ ትንሽ ተስፋ ያላችሁ ብለን የምናስባችሁ አካላት ምነው ዝምታን መረጣችሁ? ሰገነቱ ተመችቷችሁ ይሆን? የሰንበት ትምህርት ቤቶች አንድነት ህብረት የቤተ ክርስቲያኒቱን ወጣቶች ጠርንፋችሁ ይዛችሁ ምነው ዝም አላችሁ? ይህ የባለማተቦች ግድያ ለእናንተ ጉዳያችሁ አይደለም? እንዲሁ ሰባኪያን ዘማሪያን ምናልባት የተወሰናችሁ ወጣችሁ ተናግራችኋል። ብዙዎቻችሁ ግን አልተናገራችሁም። አይገዳችሁም? ቆማችሁ የምታገለግሉት ምዕመን በዚህ ያህል ደረጃ ሲታረድ አይገዳችሁም? የኢትዮጵያ አርቲስቶች፣ የጥበብ ሰዎች ባለማተብ ሆናችሁ ምን ነው ዝምታን መረጣችሁ? ቢያንስ እንኳን ፍትህ መጠየቅ ከናንተ አይገባም? እንዲሁም ደግሞ የተለያያችሁ ከቤተ ክርስቲያን እጅ የበላችሁ የሚዲያ ተቋማት ጌጡ ተመስገን፣ የኔታ ቲዩብ፣ ፋክት መረጃ የመሳሰላችሁት በቤተ ክርስቲያን ጎርሳችሁ የናጡት ነካሽ ስለምን ሆናችሁ? ይህንን ጥሪ በእያንዳንዱ ቀን ለምን ጉዳያችሁ
አታረጉትም። ነገ አድሮ ከምንተዛዘን የላችሁም ብለን ስንል የማይገናኝ ጥቅስ እየጠቀሳችሁ እየመጣችሁ እኛ ልክ እንደ ካህዲ እያስቆጠራችሁ ለምን ትናገሩናላችሁ እንዳትሉ በዚህ የባለማህተቦች ግድያ ላይ የድርሻችሁ እንድትወጡ አሁንም ደግመን ደጋግመን እናሳስባችኋለን። በእንደዚህ አይነት ቪዲዮ ባልመጣ ደስ ይለኝ ነበር፣ ግን የሚደወለው ስልክ ሰላም ይነሳል። በማህተባቸው ኦርቶዶክሳዊ በመሆናቸው ነው የሚገደሉት። እመነኝ፣ ዛሬ ብዙ ተከታይ ኖሮ ዛሬ የኢትዮጵያ ኦርቶዶክስ ተዋህዶ አማኝ ነህ ብለህ እዚህ ሶሻል ሚዲያ ላይ እየተቅረጸረስ ስለ አርሲ ኦርቶዶክሳውያን መሞት ዝም ያልክ ጉድህን ስማ። ወይ ምን አልሽኝ? ልደውልልህ ከአርሲ ነው አባ፣ አርሲ መርቲ ወረዳ። እሺ ወደ ሽርካ ሳይሆን ወደዚህ ፈረቀሳ ወደሚባልበት የአምልኮ ወደሚመለስበት አካባቢ ነው የኛ ያለው እና እሺ የወረዳው ዋና ከተማ መርቲ ነው። ኦኬ መርቲ አቦምሳ ከተማ ላይ ነው ያለው። ኦኬ እና ትላንት ተክሊዬ ነበረ። እሺ የሚኒሻ ጤፍ ማጨድ አለባችሁ ተብለው ተመርጠው ነው የሄዱት በዚህ ከከተማ። ኦኬ እና ኦርቶዶክስ ክርስቲያን ናቸው። 6 ሰው በጥይት ተደብድቦ ሞቷል። ኦኬ የመሬቱ ባለቤትም ኦርቶዶክስ ክርስቲያን ነው። ኦኬ ከነ ሚስቱ ከነ ልጁ ጎረምሳ ልጅ አለው ይዘውት ሄደዋል። እና ሬሳ አስክሬን እንኳን ሆስፒታል ናቸው ሄደው ከዚህ በላይ በቁም መሞት የለም። ባለማህተብ ስለሆንክ ማህተብ ስላደረክ ኦርቶዶክሳዊ ስለሆንክ ተመርጠህ ለስራ በሚል ሰበብ ተወስደህ ትገደላለህ። እመነኝ፣ ዛሬ ድምፅህን አሰማ። ዛሬ ተቃውም። የክርስቲያኖች ሞት ይቁም፣ ኦርቶዶክሳውያን መታረዳቸው ይቁም በል። ግዴለህም ነገ ዋጋ እንዳከፍ። በነገራችን ላይ የአርሲው ግድያ ሆን ብሎ ታቅዶ እንደሚደረግ የሚያመለክተን ነገር እነዚህ የምትመለከቷቸው ቪዲዮዎች ተቀርጸው ሲወጡ ማለት ሰዎች ሲቀበሩ ሬሳቸውና ተቀርጸው ሲወጣ የምታዩቸው ቪዲዮዎች በሙሉ በድብቅ የተቀረጹ ናቸው። ይሄ ማለት ተከልክሏል። በራሴ መረጃ መሰረት ቪዲዮ እንዳይቀረጽ ፎቶ እንዳይነሳ ተከልክሏል። ትላንትና 19 ኦርቶዶክሳውያን ሞተዋል። ከዛ 26 ኦርቶዶክሳውያን ሞተዋል። መረጃ የሚሰጡን ራሱ ውስጥ በኩል እየመጡ ስማችን እንዳይጠቀስ እያሉ ነው። የኛን ፎቶ አታስገባ ያሉ ነው መረጃ የሚሰጡን። ለምን ይሆናል ይሄ? ለሚታፈራሉ ገደላችኋ። በቃ ፎቶ ያንሱበት፣ ያስቀምጡ፣ ለታሪክ ያስቀምጡ፣ ቪዲዮ ይቅረጹ፣ ይናገሩ። ታፍኖ እኮ ነው የሚገኙት። ባርሲ የሚገኙ ኦርቶዶክሳውያን ታፍነው እንደዚህ አፋቸውን አፍኖ እኮ ነው የሚገኙት። እንዴት ነው ሸኔ የተባለ አካል ሸኔ የተባለ አካል ታጣቂ ኃይል መጥቶ ገሎ ቪዲዮ እንዳቀርጽ አያደርግም። ባይዘው ከገደላት ይሄዳል። ለምን? መንግስት አለ ብሎ ስለሚያምን መጥቶ እንዲያጠቃው እርምጃ ስለሚወሰድበት ቶሎ ከዛ ቦታ ያመልጣል። አሁን ግን የተደረገ ነገር አይደለም እኮ ተገደሉ። ከዛ ቪዲዮ እንዳይነሱ፣ ፎቶ እንዳይነሱ፣ ማንም ስለሱ እንዳይናገር በድብቅ ተደብቆ በጅምላ እንዲቀበሩ የተደረገ የሚገኘው ሆይ እንዴ! ለምን ይሄ የሚሆነው? ይሄ ባለበት ሁኔታ አባቶች ዝም ጭጭ፣ ዘማሪያን ዝም ጭጭ፣ ቲክቶከሮች ሀገራችን ላይ እኮ ከጥንት ጀምሮ የመጣ ባህል አለ እኮ። አንድ ሰው ሰፈር ላይ ሲሞት ቢያንስ ቲቪ ይዘጋል ቤት ውስጥ ለ2-3 ቀን። እንዴ ቢያንስ ምንም ድምጽ ባትሆኑ ዘው አካውንታችሁን ፖስት አታርጉ፣ ምንም ነገር አጀንዳ አታስቀይሩ ፕሊዝ። እና አሁንም ቢሆን ለአርሲ ኦርቶዶክሳውያን በቻልነው አገም ድምጽ ናቸው ዝም እንዳንል። ኦኬ አቶ ኢብራሂም አልተገደሉም ማለት እህልስ እግሩ ይቆረጥ ተባለ፣ ምንም አልተጎዳብኝም አለ። እዛ አቶ ኢብራሂም እግዚአብሔር መልስ ይመልሳል። አሁን ከመሸ የደረሰኝ መረጃ ነው። ዛሬ በአቡነ ተክለ ሃይማኖት ቀን 6 ኦርቶዶክሳውያን ተገድለዋል። ጥፋት አጥፍተው አይደለም። በእርሻ ላይ ያሉ የጤፍ እርሻቸውን እያጨዱ ባሉበት ነው ኦርቶዶክስ በመሆናቸው ምክንያት ማህተብ በማሰራቸው ምክንያት ረሽነዋቸው የሄዱት። ይሄ የት ነው የተፈጸመው የምትሉኝ ከሆነ በአርሲ መርቲ ወረዳ ከኦቦምሳ ወጣ ያለች የገጠር ቀበሌ ነች። ጋዶ ቀበሌ ትባላለች። ጋዶ ቀበሌ ላይ 6 ኦርቶዶክሳውያን በአጨዳ ላይ ያሉ የጤፍ ማሳቸው ላይ ያሉ ገለዋቸው፣ በጥይት ደብድበዋቸው ሄደዋል። አሁን ሬሳቸው የሚገኘው እዛው ኦቦምሳ የተባለ ሆስፒታል ውስጥ ይገኛል። ስርዓተ ቀብራቸው የሚፈጸመው በነገው ዕለት ነው። የአርሲ ኦርቶዶክሳውያን መከራና ሰቆቃ በየዕለቱ እየጨመረ እየሄደ ነው ስንላችሁ በምክንያት ነው። እግዚአብሔር ደመ ሰማዕታት አድርጎ ይቀበልላቸው። ቸር ቆዩ። በአርሲ ዞን አካባቢው በሌሎችም ቦታ ኦርቶዶክሳውያን ክርስቲያኖች አንገታቸው ላይ ባለው ማህተብ ምክንያት በክርስቶስ ክርስቲያን ተብለው በመጠራታቸው ምክንያት እየተገደሉ እየተጨፈጨፉ ይገኛሉ። ለእነርሱ ድምፅ መሆን ገንዘብ ማድረግ አለብን። ስለዚህ በመላው ዓለም የምትኖሩ ኦርቶዶክሳውያን ይህንን ቪዲዮ ኮፒ ሊንክ፣ ሼር፣ ዱዊት፣ ሪፖስት በማድረግ
ለብዙሃኑ እንድታደርሱልኝ በትህትና እጠይቃለሁ። ዛሬ ሰኞ እስከ ረቡዕ ድረስ ሚዲያ ላይ ሁላችንም ፕሮፋይላችንን በመቀየር ላይቭ ስንገባ እነዚህን አባቶቻችን፣ እናቶቻችን፣ ልጆቻችን የሚገደሉ የሚታረዱትን በማሰብ ድምፅ እንድንሆናቸው የተጀመረ የሶሻል ሚዲያ እንቅስቃሴ አለ። ስለዚህ ሁላችሁም ይሄንን ሶሻል ሚዲያ እንቅስቃሴ እንድትቀላቀሉ፣ ፕሮፋይላችሁን እንድትቀይሩ፣ በገባችሁበት ቤት በሙሉ ስለነዚህ እህቶች፣ ወንድሞች፣ አባቶቻችን ድምፅ እንድታሰሙ በክርስቶስ ኢየሱስ ፍቅር እለምናችኋለሁ። ይህን ምክንያት በማድረግ የዮሐንስ ራእይ መጽሐፍ ቅዱስ ጥናት ዛሬና ረቡዕ አይኖረንም። ዓርብ ዕለት ምዕራፍ 10ን እንማራለን። ተማሪዎች በሙሉ ፕሮፋይላችሁን በመቀየር ለሚገደሉት ኦርቶዶክሳውያን ክርስቲያኖች ድምፅ እንድትሆኑ ሁላችሁንም አደራ ማለትን እወዳለሁ። ይህንን ቪዲዮ ኮፒ ሊንክ፣ ሼር፣ ዱዊት፣ ሪፖስት በማድረግ ሁላችሁም ድምፅ እንድትሆኑ አደራ ደግሜ እጠይቃለሁ። ቢ a voice for the voiceless። ሁላችሁም እባካችሁን ድምፅ በመሆን ለሚገደሉ ኦርቶዶክሳውያን ክርስቲያኖች ከጎናቸው እንድንቆም በትህትና ደግሜ እጠይቃለሁ። ኦርቶዶክሳውያን በግፍ እየተገደሉ ነው። ኦርቶዶክሳውያን በግፍ እየታረዱ ነው። ባለማዕተብ ኦርቶዶክሳውያን ይህንን ቪዲዮ ሼር፣ ሪፖስት፣ ኮፒ ሊንክ አድርግ። ከዚህ በላይ በቁም መሞት የለም። ከዚህ በላይ በቁም መታረድ የለም። እነሱም አንደኛቸውን ክብራቸውን አግኝተው ሰማዕትነትን ተቀብለው ሄደዋል። እኛ ባለማዕተቦች በቁማችን ነው የሞት ነው፣ በቁማችን ነው የታረድ ነው። ይህንን ቪዲዮ ሼር፣ ሪፖስት አድርገ ዓለም እንዲሰማው፣ ዓለም እንዲያዳምጥ፣ ዓለም ትኩረት አድርጎ የክርስቲያኖች የኦርቶዶክሳውያን ሞት እንዲቆም እንዲያደርግ ሁሌም ድምፅህን አሰማ። የክርስቲያን ሞት ይቁም። የኦርቶዶክሳውያን ግፍ፣ መከራ፣ መጨፍጨፍ ይቁም። በትናንትናው ዕለት ጥቅምት 24 እንደዚሁ 6 ሰው ተገድሏል። ስለምንድን ነው ዝም የምትሉት? ስለምንድን ነው ዝምታን የመረጣችሁት? ከተማ ላይ ያላችሁ ባለማዕተቦች ነገም እናንተ ጋር እኮ መድረሱ አይቀርም። ይህ ግፍ፣ ይህ መከራ ለእናንተስ የሚቀርላችሁ መስሏችኋል? ማዕተብ ስላደረክ የማትታረድ መስሏል? ማዕተብ ስላደረክ የማትገደል መስሏል? ጊዜን ትጠብቃል። የዚህች ቅዱስ ቤተክርስቲያን ልጆች የሆናችሁ ክርስቲያን እህት ወንድሞቻችን ብቻ ሳይሆን ሰብአዊነት የሚሰማችሁ የእስልምና እምነት ተከታይ ወንድሞቻችን፣ ሰብአዊነት የሚሰማችሁ የካቶሊክ እምነት ተከታይ ወንድሞቻችን፣ ሰብአዊነት የሚሰማችሁ የፕሮቴስታንት፣ የጆባ ዊትነስ፣ የአድቬንቲስት እምነት ተከታይ የሆናችሁ እህት ወንድሞቻችን በአጠቃላይ እንዲህ ከእንደዚህ አይነቱ በጣም ስህተትና ከባድ ወንጀል ከሆነ ድርጊት ሁሉም ሰው እንዲቃወም፣ ሁሉም ሰው ለተገደሉ ነፍሳት በአጠቃላይ ድምፅ እንዲሆን በአንድነት ከኛ ጋር እንድትጮህ በልዑል እግዚአብሔር ስም ጠይቃለሁ። በመላው ዓለም ያላችሁ ክርስቲያኖች ወንድሞቻችን በአርሲ ላይ በተለይ በቤተ ክርስቲያንና በምዕመኖቿ ላይ የተደረገው ድርጊት እጅግ በጣም ከባድ፣ ሁሉም ሰብአዊነት የሚሰማው ሰው በአጠቃላይ የሚቃወመው ትልቅ ወንጀልና ድርጊት ነው። በቻላችሁት አቅም ስፔሻሊ በውጭ ዓለም የምትኖሩ ክርስቲያኖች ወንድሞቻችን በተለያዩ አይነት ቋንቋዎች ስለነዚህ ነፍሳት ድምፅ እንድትሆኑ በልዑል እግዚአብሔር ስም እንጠይቃለን። ሰማዕትነት የተቀበሉት ወንድሙ እህቶቻችን አዛውንት ሳይባሉ፣ ወጣቶች ሳይባሉ፣ ሕፃናት ሳይባሉ እድሜያቸው እንኳን ሳይታይ እንዲሁ በጅምላ ነው የተጨፈጨፉት። ስለዚህ ሰብአዊነት የሚሰማችሁ አብራችሁ ከጎናችንም ያላችሁ የተለያዩ ቤተ እምነት አማኝ የሆናችሁ ወንድሞቻችን በዚህ ከባድ ጊዜ ከኛ ከክርስቲያን እህት ወንድሞቻችሁ ጋር አብራችሁ ከጎን እንድትቆሙ በልዑል እግዚአብሔር ስም ጥሬን አስተላልፋለሁ። ይሄ የፈለገ አትናቴዎስ ድምፅ ብቻ አይደለም። ይሄ የፈለገ አትናቴዎስ አቋም አይደለም። ይሄ የፈለገ አትናቴዎስ መልእክት አይደለም። ይሄ ፈለገ አትናቴዎስና ወንድሞቹ ያሉባት የክርስቶስ ኢየሱስ ሙሽራ የሆነች የዚህች ቅድስት ቤተክርስቲያን ድምፅ ነው። ስለዚህ በሁሉም ዓለም ያላችሁ ክርስቲያኖች ወንድሞች ለነዚህ ነፍሳት ፍትህ ስለዚህ ሁላችሁም በቻላችሁት አቅም ባገኛችሁት አጋጣሚ በግፍ እየተገደሉ ያሉ ክርስቲያን እህት ወንድሞቻችን እባካችሁን ድምፅ ነው፣ እባካችሁን ድምፅ ነው። ሰው እስከሆንን ድረስ በነገራችን ላይ ለዚህ ጉዳይ ለእንዲህ አይነቱ ሐሳብ ሰው መሆን በቂ ነው። ማለት እየተገደሉ ላሉ ነፍሳት ኖ እንዲህ አይነቱ ጉዳይ ሊቆም ይገባል ብሎ መጮህ የትኛውም ቤተ እምነት አማኝ መሆን አይጠበቅባችሁ። የትኛውንም አይነት ሐሳብ የትኛውንም አይነት ምልከታ የምትከተሉ አይነት ሰዎች መሆን የለባችሁም። ሰው መሆናችሁ ብቻ በቂ ነው። ፕሮቴስታንት እህት ወንድሞቻችን ኦፍኮርስ በእምነት እንለያያለን፣ በሐሳብ እንለያያለን፣ በተለያዩ ነገሮች እንለያያለን። ነገር ግን ሰብአዊነትን በሚሹ ጉዳዮች ግን ከኛ ከክርስቲያን እህት ወንድሞቻችሁ ጎን እንድትቆሙ በልዑል እግዚአብሔር ስም እንጠይቃለን።
በግፍ እየተገደሉ ያሉ ክርስቲያኖች ወንድሞቻችን እየተሰራባቸው ያለው ጉዳይ ወንጀል ነው። ስለዚህ ፍትህ ያገኙ ዘንድ በከንቱ የፈሰሰው ደማቸውም ፍትህ ያገኝ ዘንድ ሁላችሁም እኩል ከክርስቲያን እህት ወንድሞቻችሁ ጎን በመቆም ልትጮ ይገባል። ክርስቲያኖች ወንድሞች በዚህ አጋጣሚ በሌላም አጋጣሚ የሌላ ቤተ እምነት አማኝ የሆኑ ሰዎች በግፍ እንዲመከራ ሲደርስባቸው በግፍ ሲንገላቱና ሲሰቃዩ እኛ የዛ ቤተ እምነት አማኝ መሆን አይጠበቅብንም። ከነዛ እህት ወንድሞቻችን ጎን ቆመን በግፍ እየተገደሉ ላሉ ነፍሳት ድምጽ ልንሆን ይገባል፣ እኩል ልንጮህ ይገባል። ስለዚህ በሁሉም ዓለም ያላችሁ ክርስቲያኖች ወንድሞች ይሄ ክርስቲያናዊ ግዴታችሁ ነው። ይሄ ክርስቲያናዊ ግዴታችሁ ነው። በግፍ እየተገደሉ ላሉ ነፍሳት ማይራራ ትውልድ ማይራራ ፍጥረት እጅግ በጣም ከባድ ነው። ልናያ ይገባል። ይሄ ሰብአዊ የሆነ ጉዳይ ነው። እውነት በጠፋበት ዓለም በሙሉ ተጨልጦ ውሸታም ሲሆን ከእውነት ጋር መቆም ብቻን ማለት ነው። ልክ እንደ ዮሐንስ ወንጌላዊ ማለት ነው። ልክ እንደ ዮሐንስ ወንጌላዊ ብቻን መቆም 11 ደቀ መዛሙርት ሲበተኑ እሱ ብቻውን ከመስቀሉ ስር ነበረ። ብቻውን ክርስቶስን ጥለው ሲበተኑ ይሄ ነው ምስክር ማለት፣ ይሄ ነው ሰማዕትነት ማለት። እኔ ምን ላድርግ ሰው የሚያደርገውና ያደረግኩ ማለት አይቻልም። ምን ላድርግ ቄሱ ሁሉ እየሰረቀ አይደል እንዴ ልትል አትችልም። ብቻህን ቁም ነው። ኖህ ብቻውን ነው የቆመ። ልቡ ለጻድቅ ወኩል ከማንበሳ፣ የጻድቀው ሰው ልቡ እንዳንበሳ የተማመነ ነው። ብቻውን ይቆማል። ንስር ብቻውን በአውሎ ንፋስ መካከል ሰንጥቆ እንደሚበረው ብቻውን በመከራ ሞገድ መሃል የክርስቶስ አምድ ሆኖ የሚቆም ሰው እሱ ምስክር ይባላል፣ ሰማዕት ይባላል። እንደዚህ ያሉት ደግሞ ሲገረፉ፣ ሲሰቃዩ፣ ሲቸገሩ ካሉበት አቋም የማይለወጡ ሞት ሳይሰለቻቸው ሞት እነሱን የሚሰለቻቸው፣ ግርፋት ሳይሰለቻቸው ገራፊዎች መግረፍ እስኪሰለቻቸው ድረስ የሚሰቃዩ ግን እውነትን በሙሉ ልባቸው የሚከተሉ ሰማዕታት ይባላሉ። በዚህ ጊዜ ለፍርድ ቀርበው እስከዚህ ጊዜ የተጎዱት ተከሰው ካላየን ሚሊዮኖች ልጆቻችንን ጥሪ አድርገን ራሳችንን የምንከላከልበትን ሁኔታ እንፈጥራለን ነበረ መዝጊያው መሆን የነበረበት። አክሽን የሌለው ተከታይ እርምጃ የሌለው ሽባ የሆነ የምዕራባውያን የፖለቲካ ሰዎች we are concerned እንደሚሉት ሰው እያለቀ ደስ እያላቸው ግን እንዳይታሙ we are concerned about what is going on in Ethiopia አሳስቦናል። በሶሪያ የሚካሄደው አሳስቦናል፣ በዩክሬን የሚካሄደው አሳስቦናል እያሉ እንደሚቀልዱት ጠበንጃ እየላኩ አሳስቦናል ይለዋል። የዛ አይነት መግለጫ ነው ለኔ የሲኖዶሱ መግለጫ። ምንም ሽባ የሆነ ክትትል የሌለው ነው። Stop Amara genocide in Ethiopia. Stop destroying church in Arsi. Stop bombing schools in Ethiopia. Stop destroying schools in Ethiopia. Stop bombing health centers in Amara. The Coptic Orthodox Church, one of the oldest and largest Christian bodies in all of Africa and the Middle East, has called for 3 days of fasting and prayer for Sudan. Beginning Tuesday, November the 5th, 2025, under the guidance of the Graces Ambassador Mon and Amba Elia, the faithful across the Archdiocese of Mutran al-Abdara in North Sudan are invited to lift up their hearts in repentance and intercession for peace, mercy, and the healing of the wounded nation. I ask all my Ethiopian, Eritrean, Egyptian, and Sudanese brothers and sisters, and every Christian around the world to join this sacred call. Let us not turn our backs on those who suffer, the innocent who never sought war or division, who are pure as doves and yet bear the burden of others' greed and cruelty. The people of Sudan are crying for peace, and the church is crying with them. Let us remember that our God is the God of miracles. Do not forget the day when the Copts of Egypt fasted and prayed for 3 days under the rule of Khalifa Al-Mu'aziz al-Din Allah. When the faithful faced death and forced conversion through faith and prayer, by the intercession of Saint Simeon the Shoemaker, the Al-Muqattam mountain moved. A living sign that the Lord defends his people and reveals his power when hearts are humble.
And let us not forget the miracle of Our Lady of Zaytun. When the Virgin Mary appeared over her church in Cairo during the time of tension and fear, it was after the 1967 war between Israel and Egypt. When Copts were wrongly blamed for defeat, her appearance, witnessed by Muslims, Christians alike, but claim calm, unity and peace to the nation. Just as God lifted the mountain and the Mother of Light appeared to comfort her children, we believe He can bring peace once more to Sudan, to its people, and to every land torn by injustice. Through foreign powers like the UAE continue to fund the rapid support forces to steal Sudan's gold while civilians perish. We respond not with hate or violence, but with fasting and prayer and faith. May our united prayers rise as incense before the throne of God, that He may silence the weapons of war, comfort the displaced, and restore Sudan to peace and freedom. Amen. ዛሬ ቪዲዮ ይሄን መስል ነበርና በቪዲዮ እንድትጠቀማችሁና አዳዲስ መረጃዎች እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎች ነው ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለናምጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የሞቱትን ነፍስ ይማርልን፣ ኢትዮጵያን ሰላም ያድርግልን። ሁላችንም በምንችለው ቋንቋ ሁላችንም ኮሜንት ላይ ይሄ ጉዳይ ይቁም እያልን ስቶፕ እያልን መጻፍ አለብን። ይሄ ጉዳይ መቆም አለበት። ኦርቶዶክሳውያንም በአሜሪካ ወይም ደግሞ በተለያዩ ሀገራት ድምጽ የሆኑ ይገኛሉ ማለት ነው። ሰላማዊ ሰልፍም አለ። እጅግ የሚያሳዝን ነገር ነው ይሄ ጉዳይ። ወይ ወተን ማስከበር አለብን ወይ ድምጽ መሆን አለብን ሁላችንም። በዚህ ጊዜ ደግሞ በሶሻል ሚዲያ ምክንያት ነው ወደ ሌላ ሀገርም እየተሰራጨ የሚገኘው ማለት ነው። ሁላችሁም ደግሞ ይሄን መልእክት ለሙላ እንድደርስ ሁላችሁም ሼርና ላይክ እያደረጋችሁ እንዲሁም ደግሞ ኦርቶዶክሳውያን ለሞቱት ሁላቸውንም ነፍስ ይማር እያላችሁ ደግሞ ላሉት መጸለይ ይገባናል ማለት ነው። ኦርቶዶክሳውያን ይሄን መልእክት ለሙላ እንድደርስ እባካችሁ ሼር እያደረጋችሁ እንዲሁም ደግሞ ላይክ ማድረጋችሁ እንዳትረሱ። እንደዚህ አይነት ጠቃሚ ቪዲዮዎችን በየቀኑ ስለምናመጣላችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ኢትዮጵያ ሀገራችንን ሰላም ያደርግልን። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።